ስትናገሪ ነበር እኔ አሞራው ስቆጣው ብትሆን ብለሽ ማሰብ አለብሽ እናትሽን ልጇን አስቀምጣ ምናምን ሊያሹን አትናገረት ምን ልጅ ላይ ምን ፊት ጣርሽ ብዙ ነው ባይዘወይ በጣም ክፉ ሴት እንደሆንሽ ማቀው እኮ የሰርግ የጋይስ ሁሌ ነው በላችሁ በጣም መጥፎ ሰው እኔ ብላችሁ መጥፎ ሰው ብዬ የማስቀምጣቸው ሰዎች አሉ በህይወቴ ብዙ ሰው ሚዲያ ላይ ሊያ እንትና እንደዚህ እናት ትሙት አንድ ቀን ሪፖስት አድርጌላት አላውቅም ቪዲዮዋን ስለኔ አውርታ አንድ ቀን ቴንኪው ማለት እኔ ለራሴ ያስቀኛል እንትኑ ታወራኛለች ትመጣለች ወሬ በጣም ነው የምትወደው ባይዘወይ ትመጣለች የሁላችሁም ጋር እርግጠኛ ነኝ ዋትስአፕ ላይ ደውላላችኋለች ይሄ ማንነቷ ነው ትመጣለች ዋትስአፕ ላይ ትደውልላችኋለች ታወራችኋለች በጣም ልትመክራችሁ ምናምን እንደዚህ አታርጊ ትላችኋለች ጥሩ አስተሳሰብ እንዳላት አይነት ጨዋታ ትጫወታለች ከናንተ ኢንፎርሜሽን መውሰድ ትፈልጋለች ከዛ ሚዲያ ላይ ትመጣና የሆነ ነገር ስታዩ አስተያየት ትሰጣለህ እኮ አስተያየት አሰጣጥሽ የመጥፎ ሰው አስተያየት ነው የምትሰጪው በጥሩ አይን አይደለም የምትናገሪው ዛሬም ላይ ልክ ነኝ ዮናስ አንቺን ሲክብሽ ገርሞኛል እውነታው ይሄ ነው እኔ በዘር ያበርኩ አይደለም ያሳደገኝ ትግራዋይ ነው ሁሌ ነው ምለው ያሳደጉኝ እኔ ትግራዋይ ናቸው እንጀራ አባቴ ትግራዋይ ሁሌ እኮ ነው የምናገረው ዘርም ዘረኝነትንም አላውቀውም ግን ቀጥታ አንቺ መቋቋም ሲያቅትሽ የምታያይዩ በብሔር ነው በሆነ ነገር ነው ውሸታምነትሽን ደግሞ የሚያውቅ ያውቀዋል እውነትን የያዘ ሰው ስለ ውሸት ስለዛ ወሬ ስትከራከሪ ይገርመኛል ከዛ አሁን ልክ ነሽ እንደዚህ ምናምን ትደራጃላችሁ ትሰበሰባላችሁ ያ እንደዚህ ኮን እንደዚህ ስትለፈልፉ ታድራላችሁ በተቀረ ብዙ ቀን ንቄምተውሽ ለመሰለሽ እንደ ግለሰብ አይደለም የምታወሪ አንቺ ስታወሪ ከብሔረሰብ ጋር ነው ምክንያቱም ብዙ ሰው በብሔሩ የከፋው ነገር ሊኖር ይችላል ለምን ይቀየመኛል እኔ በማላውቀው ነገር እኔ ተናገርኩት ሌላ አንቺ ለምታስቢው ስትራቴጂ ነው ስለዚህ እግዚአብሔር ደግሞ የልብን አየና እግር ነሳሽ እውነታው እሱ ነው ካንቺ 10 እጅ ለዴዚም ለአሞራውም የሚመክር ምክር ጂጂኪያ ተናግራለች እንደ እናት ስለምታውቀው ፔኑ መክራለች ዛሬ ላይ ወጣችሁ ጂጂኪያ ያላችሁ የምትሳደቡ በአጠቃላይ ማለት ነው ጂጂኪያ እንደ እናት ጥፋት በህይወቷ በራሷ ህይወት ጥፋት ሊኖር ይችላል ስለዚህ ሴት እውነት ግን ይዛ የተናገረችው ጂጂኪያ ብቻ ናት ሚዲያ ላይ የጮቹ የተሰደበችው ጂጂኪያ ብቻ ናት በተቀራችሁ ሌሎቻችሁ ምንም ጅዋጅዊ ከዚህ ጊዜ ነገር ሲሰሙ ነገር ትላላችሁ የዛኛው ግሩፕ እንዳይሰድባችሁ አለፈ ዛሬም ላይ ግን ለመዝጋት አልፈለግሽም ለምን ሲያወድሰኝ ለምን ተቃወምሽ እንዴት ነው አንቺ ነን የማወድስሽ እንዴ ሰው እባብን አይወድስም በመጀመሪያ ደረጃ የሰው ልጅ እባብን አይወድስም ክፉን ሰው አይወድስም ለምን አወድስሻለሁ ማንሽና ነው የማወድስሽ ቢገባሽ ስሚሽና ለመጥራት ስላንቺ አለማውራቴ በጣም ስለተጸየፍኩሽ ነበር ዛሬም የተናገርኩሽ ግን ዛሬም የመለስኩልሽ ላንቺ መልስ ይገባሻል ብዬ አይደለም ሾርት ሚሞሪ ለሆኑት ሶሻል ሚዲያ ላይ ኮሜንት ለሚሰጡ ሰዎች ነው ጥሩ እንደሰራችና መልካም ነገር እንዳደረገች አርጋችሁ ሪያክት አታድርጉ ለዚች እናት ህይወት ማጣት ዋነኛውን ቅድመ እንትኑን የያዘችው እቺ ሴትዮ ናት ምክንያቱም በማህበር በዘር አደራጅታ ስታሰድባት የነበረችው በገዛ ልጇ 20 ዓመት ለፍታ ባሳደገቻት እናንተ እስኪያስቡት አሜሪካ ሀገር ያላችሁ ሲንግል ማሞች እንዴት ነው ልጆቻችሁን የምታሳድጉት እንዴት ነው ማለት ለእያንዳንዱ ነገር እኮ ዋጋ ነው እኮ የምትከፍሉት በገዛ ልጃችሁ ጮክ ብላችሁ መቆጣት እንኳን የማትችሉበት ሀገር ላይ ከአንድ ሁለት ስራ እየሰራችሁ ማለት ስንት መስዋዕትነት ጀግና የሆነች እናት እኮ ናት እስከዛ አመት ድረስ ልጇን ይዛ የምታሳድገው እንደዛ የደከመችላት ልጇን ነው አደባባይ ላይ ሶሻል ሚዲያ ላይ የቀማችኋት ጤነኝነት ይኖራታል ብላችሁ አስባችሁት ነበረ እቺ ሴት ጤነኛ ትሆን ነበር ብላችሁ አስባችሁት ማለት መኪና እየነዳችሁ እኮ እንዲህ ብለ ስታይ ለምን አፈጠጥክብኝ እንደዚህ ለምን አየኝ ብሎ መክሰስ የሚችልበት ሀገር ላይ ያለ እንዴ የምትኖሩት ማለት መብታችሁ ጥግ ድረስ እንደዛ ሁና ስንት ስቃይ አይታ ያሳደገቻትን ልጇን በሚዲያ በዘረኞች በወነጀማ የገዛ ልጇን አዋርዳችሁ አሰድባችሁ ከቀማችሁ በኋላ ዛሬ ላይ እቺ እናት ከሄደች በኋላ አፋችሁን ሞልታችሁ ምንም እንዳልበደለ ምንም እንዳላጠፋ ቢያንስ የተጸጸች እንኳን ስሜት አይደለም እየተሰማችሁ ያላችሁ
እያመማችሁ እንኳን አይደለም ቪዲዮ የምትሰሩት የምትናገሩት ታስታውቃላችሁ። አሁን ራሱ ማለት ነው በእኔ ምክንያት እኮ ነው ነገ ለምትመጣው እናት እንደዚህ ማለት የለብኝም እንኳን ለማለት አይደለም። ዛሬም በድፍረት ታወራላችሁ። ምክንያቱም ሶሻል ሚዲያ ላይ ያሉት እንስሳ ስለሆኑ ማለት ነው ስለሚረሱ። ከዛም ነጃት እኮ እንደዚህ ያለች ነጃት ያለችው ምንም ነጃት ትሻላለች። እኔ ነጃት ትሻላለች። ትክክል እኮ ናት። ነጃት የተናገረችው ነገር ብያችሁ ትክክል ናት። እንደ እናት ትክክል ናት። ሳትወልድ ነው ያለችው። ምንም ሳታቅ ነው እንደዚህ ያለችው። እኛ እንደዚህ ብለናል። እግዚአብሔር እንትና ያሳዝናል፣ እሱም በጣም ያሳዝናል፣ እሷም ምናምን አይደለም። ይሄ ነው የእናንተ ማንነት። የሰውን ስህተት እንኳን ስትናገሩ እንዳትናገሩ በብሔር የምትደብቁ ናችሁ። አረገዘች ገባክ? ይሄ የስለጠና ምን እንደሆነ ታውቂያለሽ? እኔ እዚህ ጋር ማወራው ማለት ነው የዚች እናት ግፍ ሰው እንዲያውቀው ነው። ሌላ ምንም ነገር እኔ እናትየዋን ልመልስ ወይ ኤክስትራ ላይክ በጣም አዝኜ ምናምን የእናትየዋን እንትን ብሎኝ አይደል። በቃ ህዝብ ይወቀው ምን ያህል ስራ እየሰሩ እንደሆነ እነዚህ ሰዎች ለጥቅም ለነሱ ፍርፋሪ ሲባል ሰውን ገንዘባቸውን ይሰርፋሉ። ገንዘብ በጣም እዚህ ዘረፋ ያለበት ነው። ሁሉም አጀንዳ እየፈጠረ ሰውን ኪስ ውስጥ የሚገባ ነው። በተለይ የማዳቅ ቅመሞችን ትዘርፋላችሁ ብዙዎቻችሁ። ግን አሁን ህይወትን የጠፋው እች ልጅ ተባብራችሁ ለራሳችሁ ከርሳም ስትሉ ተባብራችሁ እናትና ልጅን አለያይታችሁ እሱ ብቻ ቢያደርገው እኮ ችግር የለም። ቁጭ ብለን እሱ ፎቶን ዘቅዘቀን እኮ መስደብ እንችላለን፣ እንናገረዋለን። አልሰማውም። እሱም ሶሻል ሚዲያ ተጠቃሚ ነው፣ እኔም ሶሻል ሚዲያ ተጠቃሚ ነው። ግን ሌቦች አላችሁ እዚህ ላይ ተባበራችሁ ገና ለገና ከሷ ጋር ጌም የምትጫወት ሁላችሁ የእናት ፍቅር የማይገባችሁ ስለ እናት አንዳችሁም ያልተሰማችሁ ጭራሽ ከሞተች በኋላ ትሰድባት ነበር አቡዝ ታረጋት ነበር ብላችሁ የምትዘባበቱ ማለት ነው። በጣም ታሳዝናላችሁ። ምን እንደሚያገባችሁ አላቅም። ልጅና የራስ ልጅ እንደዛ ቢሆንብህ ምንድነው የምትሆነው? ሰው መጥቶ ተው ቢል ትሰማለህ እንዴ? ድሮኔ ቤተሰብ እኮ ልጅ አባቴ ሲመታ ጎረቤት ሲመጣ ከጎረቤት ጋር ይጣላል። ምን አገባችሁ በራሴ ልጅ ብሎ ማለት ነው። ጥፍጥፍ ነው የሚያደርገኝ ማለንጋ እንዴ። በሰው ልጅ እናንተ መሃል ገብታችሁ ተፋቅረዋል ምናምን ብላችሁ ያገናኛችሁት እንዳለ ሆዳሞች ገና ለገና ጌም ለመጫወት ሌላ እኮ ታሪክ አለ። ለልጅቷ ማስበው አይደለም ባይዘው ወይ ለልጁም ደግሞ እንትን ብሎ አይደለም። በቃ ልጅቷ ተዋድቂና ሰው ይወዳታል ምናምን ነገር በቃ ከሷ ጋርም ደግሞ ጌም እንጫወት። ሁሉም ምንም የሚቀር ሰው የለም እዚህ ውስጥ ባይዘው ሁላ አንዳችሁም ተው ማለት ነበረባችሁ። ወይ ደግሞ ተው ብቻ አይደለም ልጅቷ ገፍታ ሄዳለች አይደል? እናቷን ያቀረበ ሰው የለም። አንዳችሁ ሁላችሁ ብሌም ነው ስታረጓት የነበር። እናትየዋን አቅርቦ በቃ ልክ ነሽ ያላት አንድ ሐሳቧን የተቀበላት ሰው የለም። ሁሉም እሷ ላይ ነው የፈረደው። ሁላችሁም ማለት ተጠያቂ ናችሁ። እያንዳንዳችሁ ያውቋችኋል። ደግሞ ሁሉም እንዲያውቃችሁ ህዝብ እንዲያውቃችሁ ምን ያህል መሰሪ እንደሆናችሁ በዛ ሰዓት እኮ ግሩፕ ፈጥረው እኮ እናትየዋን ሲያበሻቅጡ ነበረ፣ ሲያጣጥሏት ነበረ። እሷ እኮ ወጣ ራሱ አንድ እሷን አግዞ የረዳ እንደው እነሱ ጋር ያልቀረበ ነው እንጂ እኮ እነሱ በግሩፕ እኮ ነው የተነሱባት። ገባት? አሁን ያን ያህል እናት ልጄ አልፈቅድም በቃ አሁን የምትወጣበት ሰዓት አይደለም ስትባል አንቺ ልጅሽን ባል ታፈቅሪዋለሽ ፍቅር ይዞሻል ከሱ ስትባል ምንድነው የሚሰማት? እስኪ እኔ እናት ብትሆን ብለን አሁን ብዙም ያሽቃብጡ አሉ። ገባችሁ? እኔ እነሱ ለሚዋደዱት እናንተ ምን አይነት ስሜት ነው የሚሰማቸው? ምን አይነት ስሜት ተሰምቷቸው ነው እሱን የሚደግፉት? እኔ ግርም ነው የሚለኝ። እሱ እኮ ላይክ በቃ ወንድ ነው፣ ኦኬ ወንድ ነው፣ ግን የእናትን ክብር ዝቅ እያደረገ ነው። እናቴ ብትሆን ብለሽ ማሰብ አለብሽ። እናትሽን አንቺ አልፈልገውም ብላ አንቺ ያፈቀርሽውን አልፈልገውም ስትል ተፈልገሽ ነው ስትባል ምንድነው የሚሰማችሁ? እናት ናት፣ አመጣ የወለደች እናት ናት። መከራይታ እቺ ሴትዮ ተቃጥላለች። ገብርኤልን በጣም ተቃጥላ አራ ነው ዛሬ የሞተችው። የነሱ እጅም ይኖርበታል። ነገ ተነገ ወዲያ የምንሰማው ነገር ነው። ስለዚህ በጣም ነው የምታሳዝነው። ልጅቷም አክቹአሊ የሆነ ሜንታሊቲ የሆነ ሰምቲንግ ሀፕን የሆነ ነገር ይኖራታል። አይ ኖ ዛት ሶ ለምንድነው እንደዛ ኮንፊውዝድ ሆና እንደዛ ክሬዚ ሆና እናቷን እንትን ብላ እንትን ያለችበት የለም። እናትየዋም የሆነ ቦታ ላይ ተናግረው ነበር በዛን ሰዓት። ገባት? ልጅቷ በስርዓት ያደገች ስነ ስርዓቷን የምታቅ ክብሯን የምታቅ ልጅ ናት። ግን እነሱ የሆነ ነገር ያደርጓት ነገር አለ። ደግሞ ማሰብ ያለባችሁ ምን አይነት ጠንካራ እናት መሆኗን የምታውቁት ደግሞ ማለት ነው ሆቢዋን ሁሉን ነገር ማድረጉ አይደለም የገረመኝ። ድንግናት ራሱ እስኪል 19 20 ዓመት ሆና አስባችሁታ። ውጭ ሀገር ያደገ ልጅ በዚህ ደረጃ ምን ያህል እኮ ኢንቨስት እንዳደረገችባት እኮ ነው የሚያሳየው። እዚች እናት ላይ ስስቷ ናት። በጣም ተሳሳላት ነበር።
በአይምሯ ትክክል ናት ባለለም በአይምሯ የሳለችው በቃ እንድትወልናት የምትፈልገው ወላጆች ብዙ ነገር ያስባሉ ለወላጅ እሷ ደግሞ ሞር ነበር የምታስበው ተምራ ጥሩ ደረጃ ደርሳ ታውቃ ጥሩ ባል አግብታ ምናምን ያ ነገር በዜሮ ሲባዛባት በቲክቶክ ግርግር በዛ ላይ ደግሞ ደቡ አርጋችሁ በደቡ እሱ ብቻ ቢቀማባት እኮ ልጇ ነው በደቡ በቃ ተሰብስባችሁ አንድ የሷን ስሜት የተረዳ የለም ሞታም ራሱ መታችሁ ብለም ታረጓታላችሁ ለእናንተ ፍርፋሪና ጌም ሲባል ማለት ነው ሉሊያ ጌም በቃ ተጠኛለህ በእናትህ እሺ ማን ነው ቴንክ ሶ ማች ሶ ኦኬ ቴንክ ሶ ማች ሉሊያ እህታችን ሞት ለነሱ ቤት ሰርግና መላሽ ነውና ታስታውስ ከሆነ ጀርመን ሀገር የእስማከ ባለቤት ሜላት አቢዩዝ አድርጋው በላው ላይ ወንድ ደርባበት አሳብደው ጀርመን ላይ እቺን እናት እንደዚህ አድርገውት በቲም ማለት ነው የማትፈልገው እቺ እናት ምንድነው ያለችው መጀመሪያ ልጄ ኢትዮጵያዊት ናት ጨዋ በሆነ ገባ ከዘረኝነት ነፃ የሆነ ኢትዮጵያዊ የሆነ አስተዳደግ እንድታድግ ነው የምፈልገው እነሱ እኮ የኢትዮጵያን ሰንደቅ ዓላማ ንፍጥ የሚናፈጡ ሰዎች እኮ ናቸው የኢትዮጵያዊነት ስሜት የሌላቸው አማራ ስለሆነች ትግሬ ስለሆንን እንደዚህ ያደረግን ብለ አንዲትን እናት አቢዩዝ አድርገ ከጥቅም ውጪ አድርገ እርምጃ እንወስድባታለን ተሰብስበው የአንድ ሰፈር ሰዎች ማለት ነው ሌላ የተቀላቀለ የለም አንዳንዱ ሳያቅ ገብቶ ምናምን የሆነ ገስ ሊያስገብተው እንትን ሲያደርጓት ነበር አይደለ እቺ እናት እናቴ በኔ ላይ ማዘዝ አለባት አይደል እንዴ ማናችንም እናቶቻችን ምስኪን ባል እንኳን እንድናገባ አይፈልጉ ያልፈለገ ሰው ጋር አንተ የጎረቤት ልጅ መጥፎ ሰው ጋር እንኳን ቆማ ስታያት በርግጫ ነው የምትላት ነው ያደኩበት ሰፈር እንደዚህ ነው ተሰብስበው አሉ የተባሉ ከልጁ የመጣበት አካባቢ ተሰብስበው ዘረቢስ እያሉ እየተሳደቡ የማትፈልገው ነገድ ጋር ገብተህ ስለምንድን ነው በቃ እናት ካልፈለገች አንተ የማትፈልግ ሆነ ኢትዮጵያዊነትን ነጥለ ሄደ የራስን አካባቢ የራስን የሆነ ጨርቅ ይዘ ተቀምጠክ እቺ ልጅ ኢትዮጵያዊት ናት አማራ ናት ምንም ጥያቄ የለውም እናትየዋን መታ ዱቄት እያለች እንድትሳደብ አንቺ ከነጭ ተወልደሽ እናትሽ እንዲህ ከሆነ ሰው እንዳታገቢ የምታደርግሽ ብለው ልጅቷ እኛ ስርዓት ያላት ልጅ በስርዓት ያሳደገቻት መታ እናያታለን 2000 ሰው ይዛ ጊፍት ሲሰጧት ክፉ ቃል እንኳን ገስት ላይ ገብተ እንድትናገር እንኳን ልጅቷ እድል አትሰጥህ አስተዳደጓ ነው በኋላ ላይ ያንን ሁሉ እንድትሳደብ በራሷ አካውንት እየገቡ በአማርኛ ይሳደቡ ነበር ሰው ይቦልኩ ነበር የጠየቃቸውን ሰውና እቺ ሴትዮ እንዴት ሞተች አዲስ አበባ ላይ ገብታ ይሄንን ልንጠይቅ ይገባል ፍትህ ልንጠይቅ ይገባል እኛ ስላገባች ስላረገዘች አይደለም እናትን የምታክል አቢዩዝ እያደረጉ የገደሏት ስለሚመጣው ልጅ እኔ አይመለከተኝም በበኩሌ እኔ ወላ ትቅመስ ነው ምለው አሳድጋት ብቻዋን ጠቁራ ከስታ በዚህ እድሜዋ በእግሯ እንዳትሄድ መኪና የሰጠች እናት አተርባ ነበር ይሉሃሉ በሊቢያ እኮ ተርበው የመጡ ልጆች ናቸው እኮ በሊቢያ ተርበው ቀምለው ጠቁሮ የመጡ ልጆች ስለ አሜሪካ ስላለች አንዲት ልጅ እዚህ ጋር ሚዲያ ላይ አምጥታት አለባበሷ ስርዓቷ እነሱ ጋር ከገጠመች በኋላ እናቷን አዋርዳ እናቷን ለሞት ያደረገቻት በስተጀርባ እየሰሩ ናቸው እሱ እንግሊዘኛ አይችልም እሱ አማርኛ አትችልም እሱ በቅጡ አማርኛ አይችልም ሚዲያ ላይ መጥቶ ነው አማርኛ በቅጡ የቻለው ብዙ ሲያወራ እኮ ይቀላቅለዋል እኔ የማንም ብሔር ጥላቻ የለብኝም ኢትዮጵያዊት ነኝ አማራ ነኝ ያቺ እናት ግን አማራ ነሽ እየተባለች ነው የአማራን ሴት አቅፈ ልትተኛ የአማራን እናት ለምን ትሳደባለህ ወልዳ ባሳደገች ለ21 ዓመት ለ22 ዓመት ላይ ያሳደገችን እናት በዚህ ደረጃ በአንድ ጎጠኝነት ተሰብስበው ስማቸውን መጥራት እንችላለን ዛሬም ያላግጡባታል አሁን እቺ አንድ ሰካራም ቤት ገብቼ ሳዳምጣት ለማከብራችሁ ነው እንጂ ማንንም አልፈራም አለች ትናንትና የራሷን ጌም ስትጫወት ነበር ሬሳው እንኳን እስኪቀበር አልጠበቁ የተጠቀሙባት በውስጥ ትኬት ታሰባስበው
ብር አዋጥተው የአንድ አካባቢ ሰዎች አንዲትን የአማራን እናት ደፍቶ ለመግደል ማለት ነው ያሳደገቻት ልጇን ዋጋ የከፈለችባት ሳታገባ ድጋሚ ሳትወልድ ህይወት ሳታይ ያሳደገቻትን ልጅ በዚህ ብለው ነጥቀው ሲወስዱባት ሞት ሲያንሳት ነው። እንዴትስ ብላ ሞተች? አላት ንብረት አሜሪካ ሀገር ላይ ለመሄድ ነው። እኔ አሜሪካ ለመሄድ አይደለም ማለት በሊቢያ ዳክሮ የመጣ ልጅ ውሃ ውስጥ ተንቦጫርቆ በላስቲክ ተገርፎ በሊቢያ ወታደር የመጣ ልጅ አሜሪካ ሀገር ለመሄድ አይደለም እሷን የጠበሳት። ሲዩዝሚ አናውቅም። ሊበላ ፖለቲከኛ ነው አርማ ይዞ ኢትዮጵያን ሲያዋርድ የሚውል ብሔር እየጠሩ ሲያዋድዱና ሲያንቋሽሹ የሚውሉ እነሱን ከማይመስል ሰው ጋር ለምን ይጋባሉ? እስማከን ታውቀዋለህ አይደል? ደራሲውን ያንን የመሰለ እስማከን የነዚው ጎጥ በላውሌ ወንድ ደርባ አሁን እቺን እናት ለመሳደብ የመጣችው የራሷን ትዳር በትና ከትዳሩ ነጥላ ከሁለት ልጆች እናቱ ነጥላ ወስዳ ጀርመን ላይ አምጥታ ውጪ ላይ እኔ ስለሱ ታሪክ አውቃለሁ በደንብ አድርጌ ማለት ነው። እሱን ልጅ እንደዛ አድርጋ ያንን የመሰለ ደራሲ እዚህ መጣ። ምን አገባሽ? እነዚህ ቲሞች ናቸው የተሰበሰቡ ቲም አለ። መሬት ላይ አልበቃ ሲላቸው መተው ፕላትፎርም ላይ እንዲህ አቢዩዝ እያደረጉ ሰው የሚገሉና የራሳቸው ልጅ ሉሌ በዚህ በእንትን በቲክታክ መስኮት ላይ እንዲታዩ አይፈቅዱም። እጃውን ትልቅ ናት ሊያ የምትባል ሴትዮ ኪዩን አድርጋ ራሷን ይሄ የዘረኝነት መርዟን ቀስ እያለች የምትረጭ ግን እኔ እያለች ታስገባልሃለች። በዘረኝነት ካልሆነ እሱ ልትደግፍ ለምን መጣች? ለምን አዋታ ወሰደቻት? እቺ ማናት የምትለ እኔ ትግራዊቲ ነን እያሉ ተሰብስበው ነው አንድ ላይ እቺን ሴትዮ እኔ እንደውም ተጠያቂ ናቸው ነው የምለውና ሉሌ በርታ አለን ከጎን። አዲስ አበባ ላይ ስትገባ ምን እንዳደረጓት አናቅም። ወታ አንድ ሎዛ የምትባል ሆስፒታሉ ነው የገደላት። መንግስት ሊከታተል ይችላል። ደና ሄዳ ሆስፒታሉ እንዴት ነው የሚገላት? አሁን ዶክተሮቹ ናቸው የሚጠየቁት። ሲጀመር ሆስፒታል ለምን ሄደች? ምን በልታ ነው? ምን አብልተዋት ነው? መጠየቅ አለባቸው ነው የምለው። እኔ በቀደም ስጮው ነበረ የሆነ ቤት ውስጥ ገብቼ መርዝ ሳብልተዋት ከሆነ አናውቅም። እየዛተባት ነበር አይደል? ልጁ እገልሻለሁ እያላት ነበር። አፍቅራኝ ነው እኔን ትፈልገኛለች እያሉ ሁሉ እናትን አንተ ከልጅ ጋር ተኝተህ እንዴት እናት ትፈልጋለች? እንደዚህ አይነት አግድም አደጎች ባህል የሌላቸው ባለጌዎች ለአንዲት አቅፈው እንደው ብትሰድበው እናት ናት። የኔ እናት ልትሰድብ ትችላለች አይደል እንዴ? እናት ናት። ብትተውስ ምን አለበት? ችለ ብትተውስ ምን አለበት? መተቺ ዜድ የምትባል ዝርክርክ ትላንትና ለሃጯን ከማንም ወንድ ጋራ አግድማ ልጅቷ እኮ ጨዋ ናት። እኛ ስናቃት ክፉ ቃል የማትናገር ናት። ስለሷ እናት ክፋት ሊያወሩ የሚመጡት ተዝረክርከው ከወንድ ጋር እኮ መንገድ ላይቭ ላይ ቁጭ ብለው የሚዝረከረኩ ሴቶች እኮ ናቸው እችን እናት የሰደቧት። አንለቃችሁም። እኔ በበኩሌ አንለቃችሁም። እንዴት እንደሞተች እንጠይቃለን። አዲስ አበባ ላይ ለፍርድ እናቀርባችኋለን። ቀላል አይደለም። የሞተችው አንዲት የአማራ እናት ናት። አንዲት ኢትዮጵያዊት ናት። ቴንኪው ሉሌ፣ በጣም አመሰግናለሁ። እውነት ነው፣ መታወቅ አለባት በምን እንደሞተች። ነገርኩ። አንቺ አፍሽ ሞልተሽ ቪዲዮ ሰርተሽ ስትሰድቢ ነበር፣ ስትናገሪ ነበር። እኔ አሞራው ስቆጣው ሚዲያ ላይ አታምጣ እንደዚህ አታድርግ ብዬ ስናገር ቪዲዮ ሰርተሽ በእኔ ቪዲዮ ሪያክት አድርገሽ ስትናገሪ ነበር ሚዲያ ላይ። ዋሽቻለሁ ጋይስ። እኔ አሞራውን የዛኔ እረፍ ብዬ ስናገር ቪዲዮ ከሰሩብኝ ሰዎች አንደኛዋ እሷና ዜዱ አይደል ጋይስ? ማለት ትረሳላችሁ። ዛሬ ላይ እናንተ ሆናችሁ አዛኞች፣ እናንተ ሆናችሁ ልባችሁ ተሰባሪና አጽበቅ ገፍታችሁ ሰው መቃብር ከላካችሁ በኋላ ዛሬ ላይ እንዳዘና አትሉ። ዛሬም የምትሰሪው እኮ እንደዛ ነው። ስለማን ልጅ እያዘንሽ ነው? ስለማን ልጅ እያወራሽ ነው? ከሊያሾ ጋር ተጣልተሽ እኮ ስለ ልጅ እያወራሽ ነው። ሆኖ እኮ